እኔ በገዛ እጇ ይሄን እንደማታደርግ እኮ አውቃለሁ። አንቺ ማን አባሽ ነው ያዘዘሽ? ኧረ ማንም አላዘዘኝ ጋሼ። በእውነት ነው አይደለሁኝም። በእውነት ምንም አላውቅም ጋሼ። እራሷ ትዬ ናት። ምን አልሻችን? እኔ ነኝ። ይፍቶ ተያት እባክሽ። እሷ መሆኗን ብታምንም ግን የአንቺ ትእዛዝ እንደሆነ ግልጽ ነው። አልገባኝም ማለት ከኔ በወጣ ይሻለኛል። አንቺ ነሽ አይደለም? እኔ ምን አንቺ ነሽ መድኃኒት የቀየሰው? አሩቲ ማይሽ ካልበለጠ ጠዋት እዚህ ቤት ባገኝ አስተሽና ልቀር ምደባ አንቺ ማጥለብ እንደዚህ ነው አይደል? ማውጣት ጨምላቀ ምን ያስቃል? አሁን እንዳትጨቃጨቁ። እኔ በጣም ደክሞኛል። ምንም ጭቅጭቅ አልፈልግም እኮ። ታዲያ ከዚህ በላይ ሳይደክም በፊት የተፈጠረው ንገረና። ለቀባሪ ያረዱት አይሆንብሽም? እንደው የሚቀብር ይቅበር። እርጉም የተረገመ። እባካችሁ ዝም በሉ። ልጅቷ አደገኛ ነገር አይኗ ላይ ደፍታ ነው እንግዲህ ዶክተሮቹ እንዳሉት ከሆነ እና አላጠፋ። አትጨነቂ ወይዘሮ ይፍቱ። አንቺ ጠንክረሽ ከሰራሽ የማይጠፋበት ምንም ምክንያት የለም። ምንድን ነው የምታወሩት? አይኗን አልሳተችም እኮ በገዛ እጇ አይኗን የምታጠፋው እኮ አይኗ ላይ የተደፋ እንጂ ኬሚካል አይደለም። ኬሚካል ቢሆንማ አይኗ ይጠፋ ነበር ነው ያሉት ዶክተሮቹ። ያህል መርዛማ ነገር ቤት ውስጥ ምን ይሰራል? ማን ያመጣው? ታዲያ ምንም አልሆነችም። ምን ነው ወይ ጣጣ እንደው እዚህ ልጅ ጉድ እንደዚህ ቤት መቋጫ ይጣ ይፍቱ ወይ ያለምዬ እጅሽ የለበትም አይደል? አይ እንግዲህ ምን ነው አንድ ነገር በተፈጠረ ቁጥር እኔ ላይ እጃችሁ መቀሰራችሁ ነው። ቆሙ ምን ነው ቴ ታፈስባት ነው ላይ ይደፈር። ቆይ ለምን ምን ስላጠፋው? ሰላም ሰላም፣ ውድ የምወዳችሁ የማከብራችሁ የሴኒ ቤተሰቦች እንዴት ናችሁ? ሁሉ ሰላም አለውላችሁ? እኔ ጋር ሁሉ ሰላም፣ ሁሉ መልካም ነው። ህብስት ድራማ ቀጣዩን ይዤላችሁ ቀርብ ያለው እስከ መጨረሻ እንድትከታተሉኝ ስል በአክብሮት ጋበዝኳችሁ። ስለምትከታተሉም ከልብ አመሰግናለሁ። እንግዲህ ትናንትና እንዳቃጠልሽኝ ተቃጠይ፣ ይኸው ቅጥል ትያታለሽ እያለች እንግዲህ አይኗ ላይ እየደፋችባት ነበር ክፍሉ የተጠናቀቀው። ሆኖም ይፍቱ ስራ እንግዲህ የመረዘችውን መርዝ አይኖቿን ለማቃጠል እየደፋችባት፣ እሱም ታፈሱ እባክሽን ክፈቺ፣ ምን እያደረግሽ ነው ያለሽው እባክሽን ብላ ብትላትም አንቺ ደናቁርት እዚህ ጋ ምንድን ነው የምታደርጊው? በይ ቀጥ በይና ከዚህ ጋ ሂጂ እያለችም እንግዲህ ታፈሱንም እየሰደበቻት ነበር። ሆኖም እንግዲህ ህብስትም እባክሽ ተቃጠልኩ፣ ምንድነው ያደረግኩሽ? ምንድነው የበደልኩሽ? የበደልኩሽ ነገር ካለ ንገሪኝ እባክሽን ተይኝ፣ ተቃጠልኩ ብላ ስትላትም ካዲያ እኔ እንደዚህ እንድትቃጠይ ነው የምፈልገው። እሰይ እንኳን ተቃጠልሽ። ካዲያ እኔ የፈለግኩትስ ምን ሆኖ እንደዚህ እያቃጠልሽኝ ነው? አንቺ ሙታሙት እያለች እንግዲህ እየሰደበቻት አይኖቿ ላይ እየረጨችባት ነበረ። ሆኖም እንግዲህ አይኖቿን እንደዛ እያቃጠለች ካወዲህ ይሄንን ነገር ለአንድ ሰው እኔ እንደዚህ እንዳደረግኩሽ የምትተነፍሽ ከሆነ እስከ መጨረሻው አስወግድሻለሁ፣ ገናም ደግሞ አቃጥልሻለሁ። አሁን በሩን ከፍትልሻለሁ፣ ታጠቢ ብላ ትላታለች። ታፈሱም እንግዲህ እጅግ በጣም ጨንቋት ምን ማድረግ አለብኝ? ለበአምላክ መደወል አለብኝ፣ ወይኔ ልጅቷን ልትገላት ብቻ እንዳይሆን እያለች እንግዲህ እየተጨነቀች ነበረ። ሆኖም እንግዲህ እንደዛ በምትጨነቅበትም ሰዓት እጅግ በጣም እየተናደደችና እየተጨነቀች ነበር። እሷም እንግዲህ ግራ ገብቷት እየተጨነቀች ባለችበትም ምንድነው የምናደርገው? እንዴት ነው የማደርገው? በማለትም እንግዲህ እየተጨነቀች ነበረ። ሆኖም እንግዲህ እሷም ለበአምላክ ለመደወል ደጋግማ ብትደውልለትም ስልኩን እያነሳ አልነበረም። ሆኖም እንግዲህ እሱ ስልኩን አለማንሳቱ ምን ሆኖ ነው በአምላክ እንዴት ስልኩን አያነሳም እያለች ስትጨነቅ አቶ አለሙ ይመጣል። አቶ አለሙም እንግዲህ እንደመጣ ምንድነው የተፈጠረው ነገር? ምንድነው የተከሰተው? በማለትም ይናገራል። ሆኖም እንግዲህ ያን ጊዜ በሚናገርም ሰዓት ምንድነው እሱ በማለትም ሁሉንም ነገር እያደረገ ምን ሆነሻል ብሎ ሲላት ጋሼ የሆነ ነገር ተፈጥሯል፣ ልጅክ ስትለውም ልጄ ምን ሆነች በማለትም እንግዲህ ወደ ክፍል ይሮጣል። እሱም ወደ ክፍል ሲሄድ እንግዲህ ህብስቴ አባዬ ተቃጠልኩ እያለች ምን እየሆናችሁ ነው ያላችሁት? ምን እየተደረገ ነው ያላችሁት? በማለትም እንግዲህ እሱም ወደ ክፍል ይገባና በይ አሁን ወደ ሆስፒታል ልውሰድሽ በማለትም ወደ ሆስፒታል ይወስዳታል። ሆኖም እንግዲህ እሱም ወደ ሆስፒታል እንደወሰዳት ምንድነው እየተከሰተ ያለው እያሉ እንግዲህ እየተጨነቀ ነበረ። ሆኖም እንግዲህ በአምላክ ይመጣል። በአምላክም ታፈሱ ለምንድነው ስልክ የደወለችልኝ? የሆነ ነገርማ ሆኖ ነው በማለት ወደ ቤት ይመጣል።
እሱም እንግዲህ ወደ ቤት እንደመጣ ምን እንደተፈጠረ ለማጣራት ሲመጣም በአምላክ ለምንድነው ስልክ የማታነሳልኝ? እኔ እኮ ደጋግሜ ደውዬልህ ነበር፣ ምን ሆነ ነው ስልክ የማታነሳው ብላ ብትለውም እሱም እንግዲህ ስልኩን ለምን እንደማያነሳ ስላልተመቸውና ምቾት ቦታ ላይ እንደሌለ ይነግራታል። ሆኖም እንግዲህ ያንን ነገር በሚናገራት ሰዓት ታዲያ አሁን ህብስቴ ሐኪም ቤት እንደሄደችና ያለውን ነገር ሁሉ ይነጋገራሉ። ሆኖም እንግዲህ ያንን በማድረጉ ምን እየተፈጠረ እንደሆነ ግራ እየገባው ወደ ሐኪም ቤት እንደሄደች እየነገረችው እሱም እንግዲህ ኬሚካሉን እንደቀየረች ህብስቴ ነግረዋለች። ሆኖም እንግዲህ አቶ አለምም እንግዲህ ህብስቴን ሐኪም ቤት ወስዷት ከሐኪም ቤት ይዟት ይመጣል። ከሐኪም ቤትም እንግዲህ ይዟት እንደመጣ ምንድነው የተፈጠረው? ምን ሆኖ ነው በማለት እንግዲህ ኢፍቱ ስራ ማስመሰሏን ትቀጥላለች። እሷም እንግዲህ ስታስመስል ምን እየተከሰተ ነው ያለው? ምንድነው እሱ በማለትም እሱም ይጠይቃታል። እሷ ምንድነው ምንም የተከሰተ ነገር የለም በማለትም ስትል እንግዲህ ምን ሆና ነው ኬን ነው የምትመጡት? እንደዚህ አይኗ ተቃጥሎ ነው በማለትም የተመረዘ ውሃ አይኗ ላይ እንደረጨችና በስተት እንደሆነ ምንም እንደማትሆን እንደተነገራት ይነግራታል። እንግዲህ በአምላክም በዛን ሰዓት ሁሉንም ነገር በአሽሙር እየተናገራት ነበር። ሆኖም አቶ አለሙ እኔ ጭቅጭቅ አልፈልግም፣ ብቻ እጅሽ አለበት ወይ ኢፍቱ ይሄ ነገር እጅሽ ካለበት እወቂ ብሎ ይቆጣታል። እሷም እንዴት ነው አንተ የሆነ ነገር በመጣ ቁጥር እኔ ላይ የምትጠቁመው ብላ ትለዋለች። እሷም እንግዲህ እንደዛ በምትለው ሰዓት አይ እኔ ምንም ነገር ያደረኩት ነገር የለም ብላ ትላለች። ሆኖም እንግዲህ ሄርሜላ አብነት ጋር ትደውልና እንዴት ነው ተሻለክ ወይ መጥቼ ልጠይቅ ብላ ብትለውም አይ ተሽሎኛል፣ አሁን መተሽ መጠየቅ አይጠበቅብሽም፣ ስላደረግሽልኝ ነገር ሁሉ ከልብ አመሰግናለሁ ብሎ ይላታል። እሷም አይ አንተ እንትን የምትል ከሆነ እኔ ልምጣ ስትለውም በፍጹም መምጣት አይጠበቅብሽም ይላትና እንግዲህ እንዳትመጣ ያደርጋታል። እሱም እንግዲህ እንዳትመጣ ብሏት ካለ በኋላ ህብስቴ ምን ሆና ነው? በአምላክ ለምንድን ነው ስልኩን የማያነሳው? በአምላክ ስልክህን አንሳ ምን ሆነ ነው እያለ እንግዲህ እየደጋገመ እየደወለ ነበር። ሆኖም እንግዲህ ህብስቴ ምን ሆና ነው በማለትም ምንስ ተፈጥሮ ነው እያለ እንግዲህ እየተጨነቀ ነበረ። ሆኖም እንግዲህ ህብስቴ ሐኪም ቤት ሄዷ ከመጣች በኋላ ለምንድን ነው የኔ ፈተና ሲበዛው? ለምንድን ነው እንደዚህ የምታደርገኝ? ምንስ ነው እየተፈጠረ ያለው? በማለት እንግዲህ ሁሉንም ነገር ግራ ገብቷት ነበር። ሆኖም እንግዲህ ኢፍቱ ስራ እሷ ከሐኪም ቤት መጥቷ የተመረዘ ውሃ ነው ብሎ አቶ አለሙ ሲነግራት ግራ ይገባታል። እሷም ለምንድን ነው ይሄ ነገር? ምንስ እየተከሰተ ነው እንደዚህ የሆነው? ማን ነው የተዳፈረኝ? እንዴት ተቀየረ? እንዴትስ ይሄ ነገር ሊሆን ቻለ? ብቻ ታፈሱ ቀይራው እንዳይሆን በፍጹም አለቃትም በማለት እንግዲህ እንደተለመደው ዛቻዋን ትጀምራለች። እሷም እንግዲህ ህብስቴ በፍጹም ይሄንን ነገር ታፈሱ አታደርገውም። እንዴት ህብስቴን ለማትረፍ ቀይሯ ሊሆን ይችላል? እቺ ሙታሙት እቺ ከቀየረችማ እኔ ኢፍቱ ስራ አይደለውም አለቃትም በማለትም ወደ መኝታ ክፍሏ ትሄዳለች። እንግዲህ ይሄ ነገር ምን እንደሆነና ለምን እንደተፈጠረ ግራ እየገባት ወዴትስ ነው ይሄ ነገር እየተከሰተ ወዴት እየሄደ ነው? እኔ ኢፍቱ ስራ እችን ሽባ ቁምጥሙጥ አድርጌና ቆራርጬ የማስቀምጣት እያለች እንግዲህ ወደ መኝታ ክፍሏ ገብቷም ስታየው የለም ነበር። ሆኖም እንግዲህ እውነት ታፈሱት ሆነችማ በፍጹም አለቃትም ብላ ትላለች። ሆኖም እንግዲህ በአምላክም ህብስቴ ክላስ ይገባና አይዞሽ ሁሉም ነገር እንደሚያልፍ እያበረታትና እያጽናናት ነበረ። ሆኖም እኔ አሁን በቃኝ፣ እኔ ብቻዬን ነኝ ያለሁት ብላ ትለዋለች። አይ በፍጹም ብቻሽን አይደለሽም ያለሽው፣ እንዴት ብቻዬን ነኝ ትያለሽ? እኔ ከአንቺ ጋር ነኝ ያለሁት። እኔ ብቻም ሳልሆን አብነት
ታፈሱ ከአንቺ ጋር ነው ያለችው። ዛሬም ደግሞ ህይወትሽን ያተረፈችልሽ ታፈሱ ናት። ስለዚህ አንቺ ብዙ ሰው ከጎንሽ አለ፣ ሁሉም ነገር ደግሞ ያልፋል፣ ይስተካከላል ብሎ ይላታል። እሷም እውነት ታፈሱ ናት ያዳነችኝ ብላ ስትለው፣ አዎ መድኃኒቱን እሷ ባትቀይረው ኖሮ ዛሬ አይኖችሽ ላይ የሚደፉ መድኃኒቶች አንቺን አጥፍተውሽ ነበር ብሎ ይላታል። እሷም እጅግ በጣም ትደነግጥና እውነት ታፈሱ እንደዚህ ያደረገችልኝ ግን እኔ ምን አጠፋው? ለምንድን ነው እንደዚህ የምታደርገኝ? እያለች እንግዲህ ግራ እየተጋባች ትገኛለች። ሆኖም እንግዲህ እሷ በዚህ አይነት መልኩ ብትናገርና አንድ ነገር በሆንስ የምትለዋ ምንስ ማድረግ ይችላለሁ? ምንስ መፈጠር ይችላል? የሚለው ነገር ግራ አጋብቷታል። እንግዲህ ይህንን ነገር እንግዲህ ምን አይነት ሰውና ምን አይነት ነገር እንደሆነ ግራ ያጋባት ነገር እንግዲህ እሷ በህይወቷ ፈተና ስለበዛባት ለምንድን ነው ፈተና የሚበዛብኝ? ምንስ አድርጌ ነው? ስለዚህ ከዚህ ነገር እንዴት ነውስ የምወጣው? እኔ ምን አድርጊያት ነው እንደዚህ እየጠላችኝ ያለችው? ትላለች። ሆኖም እንግዲህ እየጠላችም ቢሆን እሷ እንደዚህ አይነት ነገር ማድረጓ ለእሷ አዲስ አይደለም። ሆኖም እንግዲህ እሷ አሁን ላይ እልክ ውስጥ ገብታለች። እንዴት አርጌ ነው ህብስቴን የማጠፋት? እንዴት አርጌ ነው የማሰቃያት የሚለው ነው። ህብስቴ በነገራችን ላይ ከጎናቸው ባትሆን ኖሮ ከታፈሱና በአምላክ መካከል፣ በአምላክም እንግዲህ እህቱን ክዶ ነው እህቱን ትቶ ነው ለህብስቴ እየሆነላት ያለው። እንደዚህ በእነሱ መካከል ባትሆን ኖሮ ዛሬ ላይ ታፈሱ እንግዲህ በህይወት አትኖርም ነበረ ማለት ነው። ስለዚህ አንዳንድ ጊዜ አይጠቅመንም የምንለው ሰው ለኛ በዋነኝነት የሚጠቅመን ሰው ነው ማለት ነውና፣ ስለዚህ ደግሞ ታፈሱ አሁን ላይ ብዙ ነገርን እያደረገችላት ያለችው ታፈሱ ናት። ከሁሉም ነገር ብዙ ነገሮችን እያደረገችላት ነው እና ዛሬም አይኗን ያተረፈችላት እሷ ናት። እና እዚህ ጋር ደግሞ ዛሬ አብነት የተለየ እየተጨነቀላት ነበረ። ይሄ ጋብቻ ግን በአብነትና በእሷ መካከል ያለው ጋብቻ እውነት ሆኖ እንዳይቀር ነው እኔ የምለው ማለት ነው። ማለት እሱ እውነተኛ ሊያገባት ይመስለኛል። እንግዲህ ያለው ነገር በዘዴ አድርጎ በኋላ በአምላክን እንዳይክደው እንግዲህ ምስክር ነን ትላላችሁ እና ይሄ ነገር እንዴት እንደሚሆንና ወዴት እንደሚከሰት እንግዲህ ነገሮች ወዴት እየሄዱ እንደሆነ የማይካሄድ ነገር ነውና እዚህ ጋር ምንድነው እሷ ባትኖር ኖሮ ሁሉ ነገር ነበረ የሚበላሸው ማለት ነው። ዛሬ ላይ እንዳለ ነበር ነገሮቹ የሚበላሹባቸው። ግን ደግሞ እሱ ደርሶላት አባትየውም ሕክምናዋን አድርጓ ወደ ቤት በመመለሷም እጅግ በጣም አሪፍ ነው ማለት ነው። ሆኖም እንግዲህ ይሄ ነገር ብቻም ሳይሆን እዚህ ጋር እንግዲህ በአምላክ ከጎኗ እንደሆነ ነግሯታል። ህብስቴም ከጎኗ ነው ያለችው። እሷም አሁን ላይ እንግዲህ ሰላም ይሰማታል ብዬ አስባለሁኝ። ሰላም ይሰማትና ሰላም ትሆናለች ብዬ ነው የማስበውና እንግዲህ ታፈሱንም እንግዲህ ወደ ኩሽና ትሄድና ክላሷ ሄዷ ቼክ ካደረገች በኋላ ወደ ክላሷ ትሄዳለች። ያንንም እንግዲህ ከሄደች በኋላ ምን እየተከሰተ እንደሆነ ግራ ስለገባት ሄዷ እንግዲህ ከሄደችም በኋላ ምንድን ነው እሱ የሚደረገው ነገር ምን እየተፈጠረ ነው ያለው የሚለውም ግራ አጋብቷት ነበረ። እንግዲህ ግራ ስላጋባት እሷም ምንድን ነው እሱ እያደረገች ያለችው? ለምንድን ነው ይሄ ነገር እየተፈጠረ ያለው? ምንድን ነው እሱ የሚሆነው እያለች ነው ያለችው ማለት ነው። በጣም ነው የሚገርመው
ኢፍቱ ስራ ማለት ነው። ኢፍቱ ስራ እንግዲህ እሷን ለማጥፋት በምን አይነት መንገድ ላጥፋት፣ እንዴት አድርጌ ነው የማጠፋት፣ ወዴት ሄጄ ነው የማጠፋት፣ ለምንድን ነው እዚህ ጋር የምትኖረው፣ በቃ ስለሷ ብቻና ብቻ ነው እንግዲህ የምታቅደው። እንግዲህ ታፈሱ ጋር ወደ ኩሽና እየተሽከረከረች ትሄዳለች። ወደ ኩሽናም እንግዲህ ከሄደች በኋላ እሷም ምንድን ነው ኩሽና ከገባች በኋላ እየተከሰተ ያለው ነገር ምንድን ነው እሱ እያለቻት አንቺ ነሽ ወይ መድኃኒቱን እየቀየርሽው ብላ ትላታለች። የምን መድኃኒት ምንድን ነው ብላ እንግዲህ ግግም ትልባታለች። አንቺ ቀይረሽው ነው መሆን ያለበት፣ አንቺ ካልቀየርሽው እንዴት ይሄ ነገር ሊፈጠር ቻለ? የቀየርሽውማ አንቺና አንቺ ነሽ፣ ሌላ ሰው አይደለም የቀየረው ብላ ትላታለች። እሷም የቀየርኩት እኔ ምንም ነገር የቀየርኩት ነገር የለም ብላ ስትላትም እገልሻለሁ ብላ እንግዲህ እንደተለመደው ፉከራዋን ትለቅና ልትገላት አንቋት ባለበት አቶ አለሙ ይመጣል። አቶ አለሙ ምንድን ነው በማለትም እንግዲህ ሲል እሱም ያለው ነገር ምንድን ነው የተፈጠረው ነገር እንግዲህ ምንድን ነው ብላ ስትጠይቅም እኔ ምንም ነገር እንትን አላልኩም ሲል አቶ አለሙ ሲመጣ እንግዲህ የልጅን አይን ልታጠፋ የነበረችው ታፈሱ ናት ብላ ታፈሱ ላይ ግግም እንግዲህ አቶ አለሙም ደግሞ ምንድነው እንደዚህ የምትጨቃጨቁት ብሎ ምክንያት አድርጎ ከቤት ሊወጣ ነው ማለት ነው። እንግዲህ ሄርሜላ ደግሞ ደውላ በዚችው በሰከንድ ውስጥ 100,000 ብር ካላክልኝ አሁን ለኢፍቱ ስራ ሁሉንም ልክላታለሁ ብላ ትለዋለች። እሱም እንግዲህ ግራ ገብቶ ተናዷል ማለት ነው። ተናዶ ከቢሮ ሲወጣ ነበረ እሷ ታፈሱን እያነቀቻት የነበረው። ሆኖም አለሙ ወዴት ነህ ብላ ስትለው እንደዚህ እየሆንሽ እዚህ ቤት ከማድር ወጥቼ ባድር ይሻላል ብሎ እንግዲህ ወደ ኤርሜላ ጋር ሄዷል ማለት ነው። አዳሩን ሄርሜላ ጋር ሊያደርግ ነው መሰለኝ። እና እንግዲህ ታፈሱን እየቀጠቀጠችና እያሰቃየቻት ትገኛለች። ሆኖም እንግዲህ ሄርሜላ ለአብነት ትደውልለታለች በድጋሜ። አብነት እንግዲህ እንዳትመጪ ቢላትም እሷ ወደ አብነት ጋር ትመጣለች። ወደ አብነት ጋር መጥታ እንግዲህ የትም እንትን ማለት እንደማትችል ትነግረዋለች። ማደሪያ እንደሌላትና እንዲያሳድራት ትነግረዋለች ማለት ነው። እሱም በምትነግረው ሰዓት ደንግጧል። እንግዲህ አሁን እዛ አድራ ደግሞ ምን አይነት ቪዲዮ ልትቀርጽ እንደፈለገች እንግዲህ ከዚህም በፊት በአምላክም በመጠጥ ሄዳ አጠገቡ ጋር ሆና እያስፈራራችው እስከ ትዳር ድረስ ልታደርሰው ደርሷ ነበረ። አሁን ላይ ደግሞ አብነት ላይ ምን አስባ ነው እንግዲህ እስከ ቤት መጥቷ አሳድረኝ፣ እሱ ደግሞ ሞት እየተሰቃየ ነው እና ማድርበት የለም ብላ ኩሽሽ ብላ የገባችውስ ምን አስባ ነው? እንግዲህ የምታድርበት አቶ አይደለም አቶ አለሙን ራሱ 100,000 ብር ነው አስገባ ያለችው። በ3 ደቂቃ ውስጥ 100,000 ብሩን ካላስገባ ቪዲዮን ለኢፍቱ ልካለ ብላለች። እንግዲህ ትዳሯቸውንም እየበጠበጠች ነው እንደተለመደው ማለት ነው። እጅግ የምትገርም ልጅ ናት። ሆኖም ታፈሱ እጅግ በጣም ነው ያሳዘነችኝ። እንግዲህ ታፈሱ ሆኖም ብስቴን በጣም ነው የማመሰግንሽ እያለች እንግዲህ ብታመሰግናትም ነገሮችም ቢሆኑም አሪፍ ቢሆኑም ዛሬ ላይ እንግዲህ ኢፍቱ ስራ እየደበደበች እያሰቃየቻት ነው። አንቺ ቀይረሹ ነው ወይ እያለች አንቺ ዶና ቁርት እኔ የሷ ስድብ ግን ኬት ነው የገዛቻቸው? ለእኔ እኮ አልያዙም አሉኝ ማለት ነው። እና እንግዲህ እየደበደበቻት ክፍሉ ተጠናቋል። እስቲ እዚህ ጋር እችን ወሬ እንስማት። እችን ወሬ እንስማና እንቀይጥ እስቲ። ቤቲ እና ሀብታሙ አይ ቲንክ ሀብታሙ አዊ እንትን ወሬው አይጣፍጥም፣ ወሬው አይጣፍጥም። እኔ ምለው እችን ወሬ ነው። እቺን ነው እቺኛዋን ነግራችኋለሁ ብዬ ነው። እቺን እናቴ አልሞተችም የውሸት ወሬ ነው ማለት ትችላለች። ገብቶሻል? እናትየዋም እስከማውቃት በጣም ይሄ በአንዳንድ ነገር ምስኪን የሆነች ሴት እንጂ ይህን ያህል ሜስ ውስጥ ብትገባ ወይ ስሟ ሲጠፋ ሞተች ምናምን ሲባል ዝም ብላ የምትቀመጥ አይነት እናት አይደለችም። ካልታገተች ወይ የሆነ ነገር ካልተደረገች በስተቀር ዮኒ ማኛ ላይ ገብታ እኮ መልእክቷን ያስተላለፈችው 100 ፎሎወር በማይሞላ ፎሎወር ነው። እና ለሚዲያው በጣም ቅርብ የሆነች ዴዚን ከልጅነቷ ጀምሮ ዩቲዩብ ስታሰራት የነበረች ለሚዲያ በጣም ንቁ የሆነች ሰው ናት። ሞተች ተብሎ የሚወራ ከሆነ
እኔ የምለው ይሄ እንትን ቆይቷል፣ ግን ለምንድን ነው ይዤ የመጣሁላችሁ መሰላችሁ? እውነታውን እናቷ አልሞተችም ወይስ ሞቷለች? ጥያቄ ፈጥሮብኛል ማለት ነው። ሞታለች ወይስ አልሞተችም? ወይስ ምንድን ነው እሱ ሀሳቡ? እና እኔ አልገባኝም። ለዛ ነው እሺ፣ እስቲ ሞታለች የምትሉ ወይስ በህይወት አለች የምትሉ? ደስ የሚለው እኮ ሰው እናቴ የሞተውንም ያስነሳል ያልሞተውንም ይገላል። ሚዲያ ላይ ከወጣችሁ ቁርጣችሁን ወቁ። አንድ ቀን ትሞታላችሁ፣ አንድ ቀን ትነሳላችሁ። አንድ ቀን ያከብሯቸዋል፣ አንድ ቀን ዝቅ ያደርጓቸዋል። ይሄንን ማወቅ አለባችሁ አስቀድማችሁ። እኔ እንኳን በደንብ ነው የማውቀው፣ ለማታውቁት ነው ለማታውቁት እንድታውቁት ነው እንጂ እንትን አይደለም ማለት ነው፣ ለሌላ ነገር አይደለም። ግን እወቁት፣ በደንብ እወቁት እሺ። እና ይሄን ነገር ደግሞ ለኔ ንገሩኝ። ይከፍላል ሲገሉን ምን ሲሉን ሲዘቀዝቁን ይከፍላል ወይስ አይከፍልም የሚለውን አስረዱን ማለት ነው። ስለዚህ ውድ የሴኒ ቤተሰቦች እስከዚህ በትዕግስት ስለተከታተላችሁኝ አይ ሚስ ዩ ሶ ማች፣ ወዳችኋለሁ፣ አከብራችኋለሁ። ከልብ ነው የምወዳችሁ። መልካሙን ሁሉ ተመኘሁላችሁ። ምሽታችሁ ያማረ ይሁን። አስተያየታችሁን ኮሜንት ላይ አስቀምጡልኝ ማለት ነው። ወዳችኋለሁ። እናንተ ምን ያህል ነው የምትወዱኝ? ስንት ፐርሰንት ነው የምትወዱኝ? ኮሜንት ላይ አደራችሁን። አንድ ቀን እንዳዘቀዝቁኝ እሺ። ውሸቴን ነው፣ ዘቅዝቁኝ ማለቴ ነው፣ ተቃራኒ ነው እሺ። እና ላችኋለሁ። ብራንድ እና ብራንድ የሆነ ወሬ ላሰማችሁ ነበረ፣ ሳየው ደቂቃው አልቋል። ብራንች ሳትከፍት ብራንች ነው እያለችን ስላለ ማለት ወይ ጉድ እኮ ነው። ጉድ ማጽ ነው። ጉድ ነው። ጉድ ነው። ጉድ ነው። ጉድ ነው። ህይወት ምን አስተማረች? ህይወት የመረጋጋትን አስተማረች። ህይወት ትምህርት ቤት ነች፣ ቆንጆ ትምህርት ቤት ነች። ሁሉን ካልያዝኩ ካልጨበጥኩ የምትይበት ጊዜ ላይ አንዳንድ ነገሮች ይመጡና